ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ የፋይዳ ዲጂታል መታወቂያ ምዝገባን ለማስፋፋት በ54 ሚሊዮን ዶላር ሱፐር ኤጀንቶችን ወይንም አጋሮችን ልትመድብ እንደሆነ ተገለጸ። የኢትዮጵያ የዲጂታል መታወቂያ ለአገልግሎት ፕሮጀክት መጠነ ሰፊ የምዝገባ ሂደቱን ለማጠናከርና እስካሁን ተደራሽ ያልሆኑ የህብረተሰብ ክፍሎችን ለማካተት በአስቸኳይ ሱፐር ኤጀንት ወይንም ደግሞ አጋር ተቋማትን ለመቅጠር ከፍተኛ ዝግጅት እያደረገ መሆኑ ተገልጿል። ይህ የሱፐር ኤጀንቶች ቅጥር ውሳኔ የዓለም ባንክ ባለፈው መጋቢት ወር ባካሄደው አራተኛ ዙር ግምገማ ማጠቃለያ ላይ ካቀረባቸው ምክረ ሀሳቦች መካከል አንዱ መሆኑ ታውቋል። ፕሮጀክቱ በሁለተኛ ዓመቱ ከ39 ሚሊዮን በላይ የፋይዳ ምዝገባዎችን ያከናወነ ሲሆን ከ100 በላይ የመንግስትና የግል ተቋማትን በማቀናጀት ከ78 ሚሊዮን በላይ የማንነት ማረጋገጫ አገልግሎቶችን ሰጥቷል። የዚህ አጠቃላይ ፕሮጀክት የፋይናንስ ፈንድ 350 ሚሊዮን የአሜሪካ ዶላር መሆኑ የተዘገበ ሲሆን እስካሁን ባለው ሂደት ከ9 ሚሊዮን በላይ የዲጂታል መታወቂያ ካርዶች ለተጠቃሚዎች እንዲሰራጩ ከዚሁ ጎን ለጎን የተቋቋመው የጋራ ግብረ ኃይል በግምት 190 ሺህ ለሚሆኑ ስደተኞች ምዝገባ በማካሄድ 170 ሺህ መታወቂያዎችን ማደሉ ተጠቁሟል። የዓለም ባንክ የግምገማ ሪፖርት በበኩሉ የግዢ የኦፕሬሽንና የአፈጻጸም ማነቆች አሁንም በምዝገባ ግቦች ላይ ስጋት እየደቀኑ መሆኑን መግለጹ የሚታወስ ሲሆን ፕሮጀክቱ በሰኔ ወር 60 ሚሊዮን በመጪው ነሐሴና መስከረም ወራት ደግሞ 90 ሚሊዮን ሰዎችን ለመመዝገብ ያቀደውን ግብ ለማሳካት በተለይም ለመድረስ አስቸጋሪ በሆኑ አካባቢዎች የምዝገባ ሂደቱን በአስቸኳይ ማፋጠን እንደሚገባው አሳስቧል። ይህን ግብ ለማሳካትም የሱፐር ኤጀንቶች ወይንም አጋር ተቋማት ቅጥር ወሳኝ መሆኑ ተገልጿል። እነዚህ አጋሮች በግንባር ቀደምትነት የዲጂታል መታወቂያ ምዝገባ አጋር በመሆን ሰራተኞቻቸውንና መሰረተ ልማታቸውን ተደራሽነታቸው አነስተኛና ለመድረስ አስቸጋሪ ወደ ሆኑ ማህበረሰቦች በመሰማራት ምዝገባውን እንደሚያከናውኑ ዘገባው አመልክቷል። የምክክር ኮሚሽን ለትግራይ ፓርቲዎች መውጣትና መግባት ምክንያት የሚሆን ነገር አላደረገም ሲሉ ዋና ኮሚሽነሩ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎች ለሃይማኖት ተቋማትና ሲቪክ ማህበራት አቅርቦ ግብአት የመሰብሰብና የማረጋገጥ ስራ የማከናወኑን ስራ በዛሬው ዕለት የጀመረ ሲሆን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ስራ መስራታችን የምክክሩን ተአማኒነት ያሳድጋል ብለዋል። ኮሚሽኑ አጀንዳ የመቅረጽ የማደራጀትና የማጠናቀር ምዕራፍ ላይ መሆኑን ጠቅሰው በቀጣይ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ስራ እየሰራ እንደሚገኝ አመልክተዋል። በወቅቱ ካነሷቸው ነጥቦች መካከል በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች በምክክሩ ያልተሳተፉበት ምክንያት አንዱ ሲሆን አንዳንዶቹ ፓርቲዎች ለተወሰኑ ጊዜያት ለመሳተፍ ሞክረው ከጊዜያት በኋላ ግን ከሂደቱ ራሳቸውን አግልለዋል። ኮሚሽኑ ለፓርቲዎች መግባትና መውጣት ምክንያት የሚሆን ነገር እንዳላደረገና ስራዎቹን በገለልተኝነት መስራቱን እንደሚቀጥል ጠቅሰው በፓርቲዎቹ በኩል ከቀረቡት ጥያቄዎች መካከል አንዳንዶቹ ከኮሚሽኑ ስልጣንና ኃላፊነት ውጪ መሆናቸውን ተናግረዋል። በምክክር ሂደቱ ለመሳተፍ በቅድሚያ የፕሪቶሪያው ስምምነት በአግባቡ ተፈጻሚ ይደረግ የሚለው ጥያቄ ዋነኛው እንደሆነም ጠቁመዋል። እና ሆኖም ግን መጀመሪያውን ከኛ ጋር ያልጀመሩ ምክንያት ስላላቸው ራሳቸው ምክንያት ስላላቸው ያልጀመሩ ፓርቲዎች አሉ። ቀላል ያልሆነ ተጽዕኖ ሊፈጥሩ የሚችሉ ከዛ በኋላ ደግሞ በየጊዜው የሚወጡ የሚገቡ እርግጠኝነት የሚነግራቸው ነገር ቢኖር ግን በጭራሽ እነሱ የመውጣት የመግባት ምክንያት አይደለም። ምክንያቱም ኒውትራል ነን። አሁን ኒውትራሊቲያችን ይቀጥላል።
በእርግጥ አንዳንድ የምንጠይቃቸው ጥያቄዎች ከኛ ማንዴት ውጭ ናቸው። ትግራይ ስንሄድ የፕሪቶሪያውን ስምምነት ተግባራዊ መደረግ አለበት መጀመሪያ ስንባል እኛ ማንዴት አይደለም፣ እኛ ኃላፊነት አይደለም። እኛ ተቆጥሮ የተሰጠን በአዋጁ ይህን ስሩ ነው እንጂ በፌደራል መንግስትና በሪጂናል መንግስታት ወይም በሪጂን ክልል መንግስት መካከል ያሉትን ስምምነቶች የማስተግበር አይደለም። ግን በሚገርማችሁ ሁኔታ ግን በየቦታው ስንሄድ የምንጠየቀውን ጥያቄ ፖለቲካ ፓርቲዎች የሚጠየቁን ጥያቄ ከላይ እንደዚህ ሆኖብናል፣ እስር ቤት ነው ያለው ወይም የኛው አልተገበረብንም የሚሉትን ጥያቄዎች በሙሉ የሚመለከተው ግን በየጊዜው እናደርሳለን። ይህ ተፈጻሚ እንዲሆን እንጠይቃለን። እዛ ውጭ ግን ያን ነገር እንዲሳካ ወይም ያን ነገር እንዲደረግ የማዘዝ ስልጣን ግን በጭራሽ የለንም። እኛ ስራ የተለየ ነው። ለዚህ ነው እንግዲህ ከጅምሩ ያልተሳተፉ እንዲሁም በሂደቱ ሲሳተፉ የተቋረጡ የተወሰኑ ፓርቲዎች አሉ። ኮሚሽኑ ፓርቲዎቹ በምክክር ሂደት ላለመሳተፋቸው በምክንያት ለሚያነሷቸውና በስልጣን ክልሉ ሊታዩ የሚችሉ ችግሮችን ለመፍታት ቀደም ብዬ እንዳልኩት ጥረት አድርጓል። በተለያዩ የሀገሪቱ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በምክክሩ የማሳተፍ ሂደትን በሚመለከትም ኮሚሽኑ ለታጣቂ ኃይሎች ተደጋጋሚ ጥሪ ማቅረቡን የገለጹት ዋና ኮሚሽነሩ እኛ ታጣቂዎችን የምናገኝበት ሌላ መንገድ የለም፣ በሚዲያ ነው ጥሪ የምናደርገው ብለዋል። ከታጣቂዎቹ ጋር በምን መልኩ ግንኙነት እንዳላቸው ተደጋጋሚ ጥያቄ እንደሚነሳባቸውም ነው የገለጹት። ሌሎች የማህበረሰብ ክፍሎች የታጠቁ ኃይሎች ነው። እንደምታውቁት አባቶች፣ እናቶች፣ ልጆቼ የጊዜው ታጠቁ ኃይሎችን በየጊዜው ከመጀመሪያው ጀምሮ ጥሪ ስናደርግ ከርመናል። አንዳንድ ጊዜ ጥያቄ እንጠየቃለን። የት አገኛችኋቸው? የት ሄዳችሁ? ለማን ሰጣችሁ? እኛ መልእክታችን የምናስተላልፈው በሚዲያ በኩል፣ እኛ መልእክታችን የምናስተላልፈው በእናንተ በኩል። ምክንያቱም አለበለዚያ ቀጥታ የሆነ ግንኙነት ወይም በፕሮክሲ በኩል ካልሆነ ቀጥታ ግንኙነት የለም። ስለዚህ ታጣቂዎች ወደዚህ ከመጡ አስቻይ ሁኔታዎችን የመፍጠር መብት ጉልበት ስላለ ያንስ በዚህ ሂደት ውስጥ በሚሳተፉበት ሁኔታ ለሚከሰቱ ችግሮች ግን ኃላፊነቱን እንወስዳለን ብለን ደጋግመን ተናግረናል። አንድ ታጣቂ ኃይል ወደዚህ ቢመጣ እና መሳሪያዬን አስቀምጬ መሳሪያውን አስረከበን ማለት ነው፣ መሳሪያዬን አስቀምጬ ወደ ሀገራዊ ምክክር እመጣለሁ የሚል ኃይል ካለ ያ ኃይል ኃላፊነቱን ወስደን በፊትም ተናግረናል። አመራሩ ፊት ኃላፊነቱን ወስደን ለዳያሎግ እንዲመጣ የማስቻል አቅም አለ። ከሰባተኛው ሀገራዊ ምርጫ በኋላ ይካሄዳል ለተባለው የኢትዮጵያ ሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎችን ለባለድርሻ አካላት እያስተዋወቀ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን በሺዎች የሚቆጠሩ አጀንዳዎችን ለይቶ ማዘጋጀቱንም አስታውቋል። አጀንዳዎቹን እስካሁን ለፖለቲካ ፓርቲዎችና ለክልል አመራሮች ያቀረበው ኮሚሽኑ በዛሬው ዕለት ደግሞ ከሃይማኖት ተቋማትና ከሲቪክ ማህበራት ድርጅቶች ለተወከሉ ተሳታፊዎች አጀንዳዎችን የማስተዋወቅና ግብዓት የማሰባሰብ መድረክ ያካሄደ ሲሆን ኮሚሽነር አምባዬ ኡጋቶ በወቅቱ ለጋዜጠኞች እንደተናገሩት ለሀገራዊ ምክክር ጉባኤ ያልተመረጡና የቀረቡ አጀንዳዎች እርማት እንዲደረግባቸው ለሚመለከታቸው የመንግስት አካላት ኮሚሽኑ እንደሚያሳውቅ ገልጸዋል። ውጤት የሚሆነው የጋራ የሆነ መግባባት በሺዎች ላይ ባልተስማማንባቸው ነገሮች ላይ የጋራ የሆነ እይታን የጋራ የሆነ መግባባትን ግንዛቤን ለመፍጠር የሚያግዙ ሲሆኑ ይሆናል። ሌላው እንደምታውቁት እሴቶቻችን ተሸርሽረዋል። ስለዚህ የምንወያይባቸው አጀንዳዎች የኛ ኢትዮጵያውያኖች እሴቶች የሚያነሱ የሚያቆሙ የሚያነሱ ሲሆኑ እነዚህ በሀገራዊ ናሽናል ሜሪት የሚያደርጉ አጀንዳዎች ናቸው እናስባለን። በእነዚህ ውስጥ ተመዝነው ደግሞ እንግዲህ ከየወረዳው የተነሱ ብዙ አይነት አስተዳደር ጥያቄዎች አሉ። የምክክር ኮሚሽኑ የእስካሁን ሂደት ላይ የገለልተኝነት ጥያቄ ስለመነሳቱ ማብራሪያ የሰጡት ኮሚሽነር አምባይ ኮሚሽኑ የሕግም ሆነ የአሰራር ገለልተኝነቱ የተጠበቀ ነው ያሉ ሲሆን በእንደዚህ አይነት ሂደቶች ውስጥ ገለልተኝነት በመማማል አይደለም የሚረጋገጠው ብለዋል። የናሽናል ኢንተረስት ተቃራኒ ነው ብለን እናስባለን። ከገለልተኝነት ጋር እኛ ደፍረን የምንለው የገለልተኝነት መለኪያዎች እዚህ ሀገርም ሌላ ሀገርም ምንድን ናቸው? ጋዜጠኞችን መጠየቅ ያለባቸው ያ ገለልተኛ ነው ሲባል አንድ ተቋም
ኢትዮጵያ ስለሆነ ብቻ ሳይሆን ኢትዮጵያ ውጭ አንደኛ የህግ ገለልተኝነት በህግ ነፃና ገለልተኛ ነው ብሎ የተቋቋመ አካል ነው። ስለዚህ የህግ ገለልተኝነታቸው ያለ ከዚህ ውጭ ደግሞ የአሰራር ሂደቶች አሉ። የአሰራር ሂደቱ ገለልተኛ ነው ብለን እናምናለን። ምክንያቱም መንግስት ወይ ሌላ አካል በዚህ መንገድ ብሎ ያስቀመጠው ነገር ነው። ሂደቱን ካያችሁ በግልጽ ኢትዮጵያውያኖች ከመጀመሪያው ጀምሮ የተሳተፉበት የመጡ መንግስት በእነዚህ አጀንዳዎች ላይ ወይም በእነዚህ ላይ አውሩ በእነዚህ ላይ አታውሩ ብሎ ያስቀመጠው ነገር ነው። አሁንም የምናወራው ያንን ህዝብ ጋር እየተመካከለ ግልጽ በሆነ መንገድ ነው አጀንዳዎች የተሰበሰቡ። ስለዚህ ሂደቱ ፕሮሰሱ ነፃ በሆኑ ኮሚሽነሮች እየተመራ ነው ያለው የህግ ገለልተኝነት። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።